ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሙሉ ዶሮን እንዴት አድርገን ማሪኔት እንደምናደርግ ነው ማሳያችሁ። እንግዲህ እስከ መጨረሻው አብራችሁን ቆዩ። ማሪኔት ከማድረጋችን በፊት ዶሮ እንደዚህ ጥብ አድርገን በደንብ አድርጌን ያጠብኩት። ካጠብኩ በኋላ በሎሚና በሌላ ነገር በሽሮ ማጥቤዋለሁ ትንሽ ሽታው ቀየር እንዲልና በተለያየ ነገር ካጠብኩት በኋላ እንደዚህ ዘፍዝፌ ሽንኩርት፣ ቃሪያ፣ ሎሚ አድርጌ አሳድሬ ነው እንግዲህ አሁን ለማሪኔት ሬዲ ያደረኩት ማለት ነው። ዶሮን እንግዲህ ማሪኔት ለማድረግ የተለያየ ቅመማ ቅመሞችን ተጠቅሜያለሁ። ደረቅም እንደዚሁም ፈሳሽም ቅመሞችን ተጠቅሜያለሁ። ይህንን የተጠቀምኩትን ሁሉንም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ያው ከመዘርዘር ብዬ ነው፣ ግን ሁሉንም የማድረግ ግዴታ የለም። ምክንያቱም እናንተ የፈለጋችሁትን መርጣችሁ ይሆነኛል የምትሉትን ማድረግ ትችላላችሁ። እኔ እንግዲህ ዝም ብዬ በራሴ ነው ይህን ባደርገው ያጣፍጥልኛል ብዬ ያሰብኳቸውን ነገሮች ደረቅ ቅመምም እንደዚሁም ደግሞ ፈሳሽ ቅመሞችን ተጠቅሜያለሁ ማለት ነው። ሌላ ቂቤ አድርገበታለሁ እና በርበሬ እዚህ ላይ ያላሳየሁት በርበሬም አደርጋለሁ። ምክንያቱም ያው የኛ ጣዕም ወደ በርበሬ ሲሆን ደስ ይለናልና በርበሬ አደርግበታለሁ። ቆንጆ ጣዕም ይሰጠዋል ማለት ነው። እንግዲህ መጀመሪያ ማደርገው ምንድነው እነዚህ ደረቅ ቅመሞችን ጠቅላላ ሁሉንም የምፈልገውን ያህል ከቀናነስኩኝ በኋላ እፈጨዋለሁ። ምክንያቱም አንዳንዱ በጣም የላመ ስላልሆነ በኋላ ኢንጀክሽን መርፌውን ስለምጠቀም በደንብ ስለማያልፍልኝ ሁሉንም የምፈልገውን ያህል ካደረኩኝ በኋላ ከቀናነስኩኝ በኋላ በመፍጫ እፈጨዋለሁ ማለት ነው። ድቅቅ ይልልኛል። ከዛ በኋላ እንግዲህ ከሌላ ከፈሳሾቹ ጋር ደግሞ ቀላቅለዋለሁ ማለት ነው። ውድ ቤተሰቦች እንግዲህ ይሁን እንደዚህ በዚህ መልኩ ሁሉንም ከምፈልገውን ያህል ከመጣጠንኩኝ በኋላ ፍጭት አድርጌዋለሁ። ላም ብሎልኛል። አሁን በርበሬ ያደርጋለሁ። ከዛ ትንሽ የቺክን ብሮዝ አለኝ። ቺክን ብሮዝ ያው ውሃው ለጣዕምም ጥሩ ነው። በዛውም ይሄንንም ያቀጥንልኛል። ቺክን ብሮዙን አደርጋለሁኝ። ለቴስት ደግሞ ማር አደርግበታለሁ። እሱን ካደረግኩ በኋላ የሳላድ ድሬሲንግ አለ ትንሽ፣ እሱን ቆንጆ ነው ጣዕም ደስ የሚል ነገር ይሰጠዋል እና እሱንም አደርጋለሁ ማለት ነው። ከዛ ይሄንን እንግዲህ እና ያቀለጥኩትን ቂቤ ጨምሬ አንድ ላይ አዋህደዋለሁ ማለት ነው። ከዛ በኋላ እንግዲህ ካዋሃድኩኝ በኋላ የተወሰነ በወፍራሙ ያለውን የተወሰነ አስቀርና ሌላውን ትንሽ ቀጠን አድርገዋለሁ። ምክንያቱም መርፌውን ስጠቀም ውስጥ ለማስገባት ለመውጋት ማለት ነው፣ ለመጠቀም ትንሽ ቀጠን እንዲልልኝ ስለሚያስፈልግ ማለት ነው። እንግዲህ አሁን ካዋሃድኩኝ በኋላ የተወሰነ በሳህኔ ላይ አስቀምጬ ሌላውን ደግሞ እዚህ ካፑ ላይ አድርጌዋለሁ ማለት ነው፣ ቀጠን እንዲልልኝ እና ያው ትንሽ ቂቤ አደርግበታለሁ። ቂቤው ቀጠን እንዲያደርግልኝ ነው። ሞቅ ደግሞ አደርገዋለሁ። ሞቅ የማደርግበት ምክንያት ያው ትንሽ ቂቤው ትንሽ ቆየት ሲል የመርጋት ነገር ስላለው ሞቅ እንዳለ እንዳስገባው ሞቅ አደረኩት። ይኸው እንደዚህ እንደምታዩን ቀጠን ብሎልኛል።
አሁን መርፌውን ተጠቅሜ ዶሮውን ስጋ ያለበት ቦታ ላይ ቅመሙ ወደ ውስጥ እንዲገባ ማለት ነው እና ሲበስል አንደኛ ቆንጆ ቴስት ይኖረዋል ስለሚያድር። አሁን ዛሬ አድርጌ ነገ ስለሆነ የሚበስለው በደንብ ውስጡ ገብቶ ቆንጆ ቴስት ያለው ዶሮ እንዲሆን ያደርግልናል ማለት ነው እና ይሄንን እንግዲህ ዋና ቦታ ምላችሁ ስጋ ያለበት ምልበት ቦታ ላይ ሁሉንም በዚህ መልኩ ቅመሙን አስገባለሁ ማለት ነው። ውድ ቤተሰቦች እንግዲህ ውስጥ ማስገባውን በደንብ አድርጌ ጨርሻለሁ። አሁን ወፈር ያለውን ደግሞ እንደዚህ ውስጡን ጠቅላላ ሁሉም ቦታ ላይ በደንብ አድርጌ ቅብት ታረጋታለሁ። ያለኝን የቅመም ጠቅላላ እጠቀማለሁ እና ሌሊቱን እንደዚሁ በፎይል ሽፍን አድርጌው ስለማደር በደንብ አድርጎ ገብቶ ሲበስል ቆንጆ ቴስት ያለው ዶሮ እንዲሆን ያደርግልናል ማለት ነው። ውድ ቤተሰቦች እንግዲህ እንደዚህ እንደምታዩት ማሪኔት አድርጌ ጨርሻለሁኝ። አሁን በፎይል ጥቅልል አድርጌ ፍሪጀር ውስጥ ማሳደር ነው። ግን ይሄኛው እቃዬ ትልቅ ስለሆነ ቦታም ስለሚይዝብኝ ወደ ሌላ እቃ ገለብጠውና በደንብ በፎይል ሽፍና አድርጌ አሳድረዋለሁ። ነገ በምፈልግበት ሰዓት ውስጥ ኦቨን ውስጥ ማስገባት ማለት ነው እንግዲህ እና ውድ ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ሀሳባችሁን ስጡኝ። እንደዚሁም ደግሞ ሼርም ኮሜንትም እያደረጋችሁ የምታበረታቱኝን ሁሉ ደግሞ በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን። መልካም ጊዜ